በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ጸጋና ሰላም በረከት ለሁላችሁም ይድረሳችሁ። ዛሬ መልካም ዜና ይዤ ከፊታችሁ ቀርብ ያለው የፊታችን እሁድ ብንኖርና እግዚአብሔር ቢፈቅድ ማለትም ሚያዝያ 11 ከማለዳው 2 ሰዓት ተኩል ጀምሮ በአዳማ ቢቢሲ ቸርች ልዩ የሆነ የጨለማን ቃል ኪዳን የማፍረስ ልዩ መንፈሳዊ ኮንፈረንስ ተዘጋጅቷል። ይሄ ኮንፈረንስ ከአባት ከእናት ከአያቶች ከቀድም አያቶች እየተላለፈ የሚመጣ በህይወታችሁ በአገልግሎታችሁ በትዳራችሁ በጤናችሁ በልጆቻችሁ በፋይናንሳችሁ ላይ ተጽዕኖ የሚያደርገው ወጣው ስትሉ የሚይዛችሁን የጨለማን ኪዳን ከዘር ሐረግ የሚመጣውን ኪዳን የምናፈርስበት ይሄ የጄኔሬሽናል ከርስ ከዘር ሐረግ የሚመጣን መርገም የምናፈራርስበት ልዩ በመንፈስ ቅዱስ የተቀጠረ ቀን ነው። ቤተሰቦቻችሁ ባለትዳር የሆናችሁ ሚስቶች ባሎችን በመያዝ ልጆቻችሁን በመያዝ ወዳጆቻችሁን ቤተሰቦቻችሁን ይዛችሁ እንድትመጡ በእግዚአብሔር ፍቅር አሳስባችኋለሁ። አገልጋዮች እንድትገኙ በእግዚአብሔር ፍቅር አሳስባችኋለሁ። የቢዝነስ ውስጥ የተሰማራችሁ ሰዎች እየሰራችሁ እየለፋችሁ እየደከማችሁ ነገር ግን እንደገና የሚጨናገፉባችሁ ሰዎች ይሄንን ኪዳን የምናፈርስበት ለአንዴም ለመጨረሻም ተፈታችሁ የምትለቀቁበት ነው። ሁላችሁም ተጋብዛችኋል። ልዩ የሆነ የፈውስ የተአምራት ነፃ የመውጣት ስለዚያው መራመዳችን የእግዚአብሔር እሳት የሽባነት መንፈስ ውጣታውሱ አውጣታውሱ ና ተራመድ ወደ ና ወደ ና ተከተል እልልታ የታለ ኢየሱስ የትንቢት አገልግሎት ይኖረናል። ከኢትዮጵያ ውጪ መውጣት ፈልጋለሁ። ልሸኝ የእግዚአብሔር ቃል በኃይልና በስልጣን ይገለጣል። እውነተኛ መሪ ችግሩ የቱ ጋር እንዳለ በተከፈተ ዓይን አይቶ ችግሩን መዞ ያወጣል። እውነተኛ መሪ የተሸነፈን ሕዝብ በጠላት የተጠቃን ሕዝብ ቤተክርስቲያን ሰርተን ሕዝብ ሰብስበን ከሕዝብ አስራትና መባ መሰብሰብ ብቻ አይደለም፣ የሕዝባችን ጉዳት ምን እንደሆነ ማወቅ አለብን። ወጣት ሴቶችና ወንዶች ልምከራችሁ፣ ነገ እግዚአብሔር እንዲጠቀምባችሁ የምትፈልጉ ከሆነ ከማንኛውም አይነት ተቃራኒ ጾታ ጋር ንክኪ እንዳታደርጉ። እስከ ጋብቻ ቀን ድረስ ሴቶች ከነክብረ ንጽህናቸው፣ ወንዶች ከነክብረ ንጽህናቸው መኖር አለባቸው። የተለያየ አይነት የዝሙት ፊልሞች የምትመለከቱ ሰዎች አይደለም የምታዩት፣ አጋንንቶችን ነው የምታዩት። እነሱን እያያችሁ ራሳችሁን በራሳችሁ የምታረኩ ሰዎች ከውስጣችሁ የሚፈሰው ያ ዘር ያ ፈሳሽ ወደ ጥልቅ ሄዶ ለሰይጣን መስዋዕት ነው የሚሆነው። ራሳችሁን በንጽህና ጠብቁ፣ በቅድስና ጠብቁ፣ በጽድቅ ጠብቁ። እግዚአብሔርን በመፍራት ተመላለሱ። እግዚአብሔር ይረዳችኋል። በተለያየ አይነት ነገር ውስጥ ሆናችሁ መታችሁ ሊሆን ይችላል። እንኳን ደህና መጣችሁ። አባታችሁ እግዚአብሔር አይገፋችሁም። ከቤተ ክርስቲያናችንና ከተጋባይ ዘማሪዎች ጋር በዝማሬ እግዚአብሔርን የምናመልክ ይሆናል። ሁላችሁንም ወዳችኋለሁ። እሁድ እንገናኝ። ጸጋና ሰላም ከእናንተ ጋር ይሁን። ሻሎም